አስቃት፣ በቀላሉ ትማርካታለህ። ሴቶች በጣም የሚያሽኮረምሙ ወንዶችን አይወዱም። በመሆኑም ከሴት ልጅ ጋር ቁም ነገር ካሰብ በጣም ማሽኮረምምህን አውቀው፣ ያለበለዚያ ጥላህ ልትሄድ ትችላለች። ሴት ልጅ ሮማንቲክ የሆነ ወንድን ትወዳለች፣ በሱም በፍጥነት ትደነቃለች። ነገር ግን ከአንድ ጊዜ በላይ ተመሳሳይ ነገር የምትናገር ከሆነ በቶሎ ትሰለቻታለህ። ሌላው ደግሞ ሐቀኛ ሆና ነገሮችን በምትናገርበት ጊዜ የማያምናትን ወንድ በፍጹም አትወድም። ሌላው ሴት ልጅ ውሸታም ወንድን አትወድም። ይሄ ለሴት ልጅ ቁጥር 1 ሕግ እንደሆነ ማወቅ። እንዲሁም ሁልጊዜም ቢሆን ከሷ ጋር በምትሆንባቸው ጊዜያት ተጋላጭነትህን መቆጣጠር መቻል ይኖርብሃል። ይሄ ስልት ደካማ መስለህ ሳትታይ በቂ ተጋላጭነትን ማሳየትንም ያካትታል። ማለትም ችላ ስትባል ራስህን ለመከላከል አለመሞከር ወይንም ጠንካራ መስሎ ለመታየት አለመሞከር ፈታኝ ሊሆን ይችላል። ነገር ግን ቁጥጥር ያለውን የተጋላጭነት ስሜትን ማሳየት ትጥቅህን ሊያስፈታ ይችላል። ለምሳሌ በቅርብ ጊዜ እንዳልተገናኘን አውቃለሁ፣ ይሄ ትንሽ ይረብሸኛል፣ ለማውራት ዝግጁ በምትሆኝበት ጊዜ አለሁ ልትላት ትችላለህ። ይህ አካሄድ ሁኔታውን የሚያለሰልስና ተለማማጅ ሳትመስል እሷ ወደ አንተ እንድትመለስ ይጋብዛታል። ተጋላጭነትን መቆጣጠር ስሜትህን ከመጠን በላይ ሳትገልጽ ስሜትህን በመቀበል በግልጽነትና በጥንካሬ መካከል ያለው ሚዛን መጠበቅ መቻል ማለት ነው። ሴት ልጅን ትኩር ብለህ ስታያት መፈለጓ ይገባታል። ነገር ግን እንዳታፈጥባት። ምን አስበው ነው እንደዚህ አፍጦ የሚያየኝ እንዳትልህ። አይኖቻችን ልክ እንደ ምላሶቻችን ናቸው። ንግግር ከመጀመርህ በፊት ምን መናገር እንደፈለግ ፍንጭ ይሰጣሉ። በመሆኑም ፈገግ እንደማለት ትልና አለፍ አለፍ እያልክ አይኗን ተመልከት። ስታወራት ትከሻዎችህ ቀጥና ዝም ያሉ ከሆኑ የደበረህ፣ ፍላጎት ያጣህ፣ የጨነቀህና ስሜታዊ ሆንክ ትመስላለህ። ታዲያ በዚህ መንገድ በፍጹም ሴት ልጅን ለመሳብ አትችልም። ትከሻዎችህን ነቅነቅ፣ ዞር ዞር እያልክ ቀላልና ነፃነት ያለው ሰው ሆነህ ታይ። ትከሻህን ሰበቅ ዞር ስታደርግ ምን ያህል ሳቢና ውብ እንደሆንክ ትረዳለች። እንዲሁም ወደ ኋላ አትሸሽ። እሷ ካንተ ጋር ስታወራ ወደ አንተ ብትጠጋ አሊያም ደግሞ ወደ ኋላ ብትሸሽ አንተ ባለህበት ቁም። እንዲሁም ረጋ በል። ሴት ልጅ ስለ ችግሮቿ ካንተ ጋር ስታወራ ይሄ ማለት እያማረረች ሳይሆን የእውነት ታምናለች ማለት ነው። አሰልቺ እንደሆንክ ሳይሰማህ እያንዳንዱን የቀንህን ዝርዝር ልትነግራት የምትችላትን ሴት ማግኘት በጣም ልዩ ስሜትና እድለኝነት ነው። እየሆነ ያለውን ነገር መቆጣጠር ካልቻልክ እየተፈጠረ ላለው ነገር ምላሽ የምትሰጥበትን መንገድ ለመቆጣጠር ሞክር። እዚህ ጋር ነው ኃይልህ ያለው። ሴት ልጅ ደስተኛ ስትሆን ንግግሯን ማቆም አትችልም። በተቃራኒው ስታዝን ደግሞ አንዲት ቃል እንኳን አትናገርም። በአብዛኛው ወንድ ልጅ ባህሪዋ ከእናቱ ጋር ተመሳሳይ የሆነችን ሴት ያገኛል። ሴቶች ሁልጊዜ ራሳቸውን ከሌሎች ሴቶች ጋር ያወዳድራሉ። እናም በተወሰነ መልኩ የበላይ ከሆኑ እርካታ ይሰማቸዋል። ሙሉውን ታሪኳን ሳታውቅ አንዲትን ሴት በፍጹም አትገምት፣ እንዲሁም በፍጹም አትፍረድ። ሴት ልጅ ምን ስትልህ ስላልሰማችህ ሳይሆን የተናገርከውን እንድትቀይር እድል እየሰጠችህ እንደሆነ ማወቅ። ሴቶች ሁልጊዜ ልዩ ስሜት እንዲሰማቸው ይፈልጋሉ። አንድ ወንድ ለሴት ልጅ በሩን ሲከፍተላት፣ ወንበር ስቦ ሲያስቀምጣትና አለባበሷን ሲያደንቅላት እጅግ በጣም ደስተኛ ትሆናለች። ሴት ልጅ ከወንድ ይልቅ ይቅር ለማለት በጣም ፈጣን ናት። ሴት ልጅ እምቢ ካለች እመናት፣ ምክንያቱም ከወደደችህ እምቢ የሚለውን ቃል በፍጹም አትሰጥህም። ፍላጎቷን በማወቅ ሴት ልጅን በቀላሉ መያዝ ትችላለህ። ሴት ልጅ በተወሰኑ አሪፍ አለባበሶች ካየችህ እነዛን ልብሶች ደጋግመህ እንድትለብሳቸው ትፈልጋለች። እንዲሁም በጨዋታ ጊዜ ቀድመህ አመሯን እንድታነብና ደጋግመህ እንዳትጠይቃትም ትፈልጋለች። ሌላው ከጓደኞቿ ጋር ጊዜ ስታሳልፍ አንተ በፍጹም እንድትናደድ አትፈልግም፣ ነገር ግን እንድታምናት ትፈልጋለች። ሴት ልጅ ፍቅሯን ብዙ ጊዜ በንግግር አትገልጽም፣ ነገር ግን ፍቅሯን በተግባር በምልክት ወይንም በሌላ መንገድ ትገልጻለች። አንዲት ሴት ስለምትወደው ወንድ አንድም የተሳሳተ ቃል መስማት አትችልም። ነገር ግን ሴት ልጅ ከወንድ የበለጠ ተጠራጣሪ እንደሆነች እወቅ። ከሁሉ በላይ ግን የትኛዋም ሴት በራሱ የሚተማመን ወንድን ትወዳለች። ስሜትህን በጨረፍታ ማሳየት እሷም ምላሽ እንድትሰጥህ ያበረታታታል። ይህም የበለጠ ሐቀኛና ትርጉም ወዳለው ውይይት ሊያመራ ይችላል። በመሆኑም ካንተ የሚጠበቀው ትኩረትን መቀየርና በራስ ላይ ኢንቨስት ማድረግ ብቻ ነው። በጣም ኃይለኛ ከሆኑ የሳይኮሎጂ ዘዴዎች ውስጥ አንዱ በሌላ ሰው ላይ የምታባክነውን ጉልበት ወደ ራስህ መመለስ ነው። አንዲት ሴት ችላ ስትልህ በእሷ ባህሪና ተግባር መጨናነቅ ቀላል ነው። ነገር ግን ይህንን ጉልበትና ጊዜ በራስህ እድገት ላይ ተጠቀምበት። በሙያህ ላይ ያተኮረ አዲስ ክህሎትን ለመማር ወይንም አካላዊ ጤንነትን ለማሻሻል ተጠቀምበት። ይሄ ትኩረትህን ችላ ካለች ሴት እንዲርቅ ብቻ ሳይሆን ማራኪነትህንና በራስ መተማመንህንም ይጨምራል። እንዲሁም ልታጠው የምትችለውንም በሚገባ እንድትገነዘብ ያደርጋታል።
በራስህ ላይ ኢንቨስት ማድረግ ሁለት ጥቅሞች አሉት። ደህንነትን በማሻሻል ለሷ ጠንካራ መልእክትን ይልካል። እንዲሁም ያንተ ደስታ በሷ ትኩረት ላይ ጥገኛ እንዳልሆነና በራስህ ማደግ እንደምትችልም ያሳያታል። ሌላው ደግሞ በጨዋታችሁ መካከል የአይን ቅንድቦችን ተጠቀም። የአይን ቅንድብ ምን ያህል ሴትን ልጅ እንደሚገዛ አታውቅ ይሆናል። ነገር ግን ሴት ልጅ በሚገባ የሰውነትህን ቋንቋ ታነባለችና ይህም ትልቅ አቅም እንዳለው በሚገባ ትረዳለች። ስታወራት ቅንድቦችን በጣም ከፍ ካደረካቸው ጨካኝና ኮስታራ መስለህ ትታያለህ። በጣም ዝቅ ካደረካቸው ደግሞ የተቀየምክ መሆንህን ትረዳለች። ስለዚህም በተገቢው ሁኔታ በመጠቀም በምትለው ነገር የተስማማህና ደስተኛ መሆንህንም ማሳያት። ነገር ግን የውሸት አትሳቅ። አንዳንድ ጊዜ ነገሩ አንተን ባያስቅህም እሷ ስታወራ የመሳቅና ድጋፍህን የማሳየት ልምድ ሊኖርህ ይችላል። ከሴት ልጅ ጋር ስታወራ ይሄንን እደግመዋለሁ ካልክ ግን በራስህ ላይ እሳት ትጭራለህ። ምክንያቱም አይንህ ላይ ይታወቃል። ሴት ልጅ ደግሞ ይሄንን በመረዳት የተካነች እንደሆነች ይሆን በቀላሉ ትክክለኛውን ከውሸቱ ፈገግታ ለይታ ታውቃለች። ወሬው ጣፈጠም መረረም የምትፈልጋት ልጅ ፊት ስትሆን የልብህን መሳቅ አሊያም ደግሞ ዝም ማለትን መልመድ መቻል አለብህ። ሳይኮሎጂ እንደሚለው አንዲት ሴት በጣም ባንተ በተሳበች ቁጥር ላንተ እሷን ማሳቅ ሲበዛ ቀላል ይሆንልሃል። ለፍላፊ ሴትና ዝምተኛ ወንድ ምርጥ ጥንዶች ይወጣቸዋል። አልፎ አልፎ ደጋግመህ አይኗን መመልከት ያቺ ሴት ባንተ ፍቅር እንድትወድቅ ሊያደርጋትም ይችላል። የስሜት ህመም ከአካላዊ ህመም በላይ ይታወሳል። እንዲሁም በባህሪህ ላይ የበለጠ ተጽዕኖም ይኖረዋል። በተጎዳህ ወይንም በተናደድክ ጊዜ መሳደብ ወይንም መራገምን ካንተ ልታስወግድ ይገባል። ሴቶች ስለሚሰማቸው ነገር ማውራት ያስደስታቸዋል። ብዙ ጊዜ ግን እንድትጠብቅ ስታደርጋት አትወድ። እንደነገርኩህ ሴቶች ቀልደኛ ወንዶችን ይወዳሉ። በአንጻሩ ደግሞ ሁልጊዜ ስለራሳቸው ጉራ የሚነዙትን ይጠላሉ። ሁሉም ሴቶች ባይሆኑ አንድ ቀን እውነት እንዲሆን የሚመኙት የራሳቸው የህልም ዓለም አላቸው። ሴት ልጅ በጣም ጥሩ መርማሪ ናት። የፍቅር ጨዋታዎችን በመጫወት ባለሙያ እንደሆንክ ብታስብም ነገር ግን በእርግጠኝነት ልትይዝ ትችላለችና ተጠንቀቅ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።